الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على رسول الله صلى الله عليه وسلم إن شاء الله عقيدة المسلمين يا مسلمات عقيدة የሚጠቀስበት የሆነውን ኪታብ ከአቆምንበት እንቀጥላለን። ሁላችንም ኒያ እንዳንረሳ። ما الدليل على جواز الصلاة على النبي صلى الله عليه وسلم بعد الأذان؟ صلاة على النبي مورد እንደሚቻል بعد الأذان كأذان بهلا أذان ከተጨረሰ በኋላ صلاة على النبي مورد እንደሚቻል ማስረጃው ምንድነው ይላል። መልሱ تجوز الصلاة على النبي صلى الله عليه وسلم بعد الأذان كأذان بهلا صلاة على النبي ማውረድ ይቻላል። ولا يلتفت إلى من حرم ذلك ይሄን حرام ነው ለሚል ሰው ቦታ አንሰጠውም ማለት ነው። ይሄን حرام ነው አይቻልም ለሚል ሰው ቦታ አንሰጠውም፣ አንዟዟርም። ምክንያቱም ዛሬ ሰዓት ሶላዋት ባለ ሰዓት አንድ ሰው اللهم صل በሚል ሰዓት حرام ነው እንዴት ይሄን ይሰራል እያሉ ብዙ ሰዎች ይላሉ። እስቲ መረጃን እንዴ قال تعالى الله بالقرآن من إلال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما إن الله وملائكته يصلون على النبي الله እና መላእክቶች በነብያችን ላይ ሶላዋት ያወርዳሉ ሲባል አላህ اللهم صل ይላል ማለት አይደለም። በደረጃ ላይ ደረጃ ይጨምራቸዋል። መላእክቶች ደግሞ እስትግፋር ያደርጋሉ ለኡመቶቻቸው ማለት ነው። ያ አዩሃ الذين آمنوا صلوا عليه وسلموا تسليما እናንተ ያመናችሁ ሰዎች ሶሉ ዐለይህ በመሐመድ ላይ ሶላዋት አውርዱ ብሏል። አውርዱ። ስለዚህ ሶላዋት ማውረድ ይቻላል ማለት ነው። አንድ ሰው ሶላዋት ማለት አይቻልም ቢል ይህን የቁርአን አያ ልናስታውሰው ይገባል። ሰላት አለ ነብይ አለ አይ ሊል ይችላል። ደግሞ አንድ ሰው ይሄ ጮሆ ማለት አይቻልም ወይም ደግሞ ወቅት እንትን ብሎ የብቻ ነው እንጂ ወይም ደግሞ ለራሱ ወቅት አለው ማለት አይቻልም ብሎ ቢለን ليس في الآية تخصيص الصلاة عليه صلى الله عليه وسلم بوقت دون الآخر በሆነ ወቅት እንጂ በሌላው አይቻልም በዚህ ሰዓት እንጂ ይህ ላይ እንዳትሉ የሚል የለው። ይሰሉና ናያሉ على النبي يا أيها الذين آمنوا صلوا عليه صلوات አውርዱ ነው ያለው እንጂ በዚህ ሰዓት እንዳታወርዱ እዚህ ቦታ ላይ ከአዛን በኋላ እንዳታወርዱ የሚል የለው። ስለዚህ ሶላት على النبي ማውረድ ይቻላል ማለት ነው። الحديث ከሐዲስ ደግሞ إذا سمعتم المؤذن አዛን አድራጊን የሰማችሁ ጊዜ አሉ ረሱል አለይሂ ሰላቱ ወሰላም ፈቁሉ مثل ما يقول እሱ እንደሚለው በሉ አሉ። ثم صلوا علي ከዛ በኋላ በእኔ ላይ ሶላዋትን አውርዱ። መጨረሻ ላይ በፈለገው ማለት ይችላል። ለምሳሌ አዛን አድራጊው አላሁ አክበር ሲል አብሮ ይልና ከዛ መጨረሻ ላይ ሲጨርስ اللهم رب هذه الدعوة التامة ሊሆን ይችላል። الصلاة والسلام عليك يا رسول الله ሊሆን ይችላል። صلاة على النبي በፈለገው ማውረድ ይችላል። ثم صلوا علي እኔ ላይ ሶላዋት አውርዱ ነው ያለው ሙስሊም በዘገቡት ላይ ማለት ነው። ሌላ ሐዲስ አለ። ምን አሉ ረሱል አለይሂ ሰላቱ ወሰላም من ذكرني فليصلي علي እኔን ያነሳኝ በእኔ ላይ ሶላዋት ያውርድ አሉ። እንደዚሁም የሳቸው ስም ሲነሳ ዝም ማለት የለበትም። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማለት አለብን። ቃለ ረሱሉላህ ሲባል ሰለላሁ ዐለይሂ ወሰለም ማለት አለብን። መሰሰት የለብንም። ማንም ሰው ሶላዋት አይቻልም ለምን ይሄን ትላለህ ኸይር አይደል እንዴ ኸይር አትስራ ቢልህ ልትሰሚው አይገባም። ይሄ መልካም ነገር ነው፣ ሶላዋት ነው ሌላ አይደለም። ስለዚህ ይሄ መልካም የሆነ ነው። አላህም በቁርአን ነግሮናል። ረሱል አለይሂ ሰላቱ ወሰላምም ልክ እንደዚሁ ነግረውናል ማለት ነው። ስለዚህ አዛን አድራጊውም ሆነ የሚሰማው ሶላት አለ ነብይ ማለት አለባቸው። ይሄ ደግሞ وهذا يحصل في السر والجهر
ቀስ ብሎም ሶላዋት ቢል ጩሆም ሶላዋት ቢል ይገኛል። ጩሆም ሊሆን ይችላል፣ ቀስ ብሎ ሊሆን ይችላል። ሶላዋት ማድረግ የተወደደ ነው። መንገዱን እየሄደ ሊሆን ይችላል ሶላዋት የሚለው አላሁመ ሰሊ ዐላ ሙሐመድ ሊሆን ይችላል። አላሁመ ሰሊ ዐላ ሰይድና ሙሐመድ እያለ ሊሆን ይችላል። በብዙ አይነት ሶላት ዐለ ነቢይ ማውረድ ይችላል። ማንም ሊከለክለው አይገባም ማለት ነው። ስለዚህ ሶላት ዐለ ነቢይ አላህ ያግራልን። ፈኢን ቃለ ቃኢል አንድ ሰው ብሎ ቢል ለም ዩቀል አን ሙዐዚኒ ረሱሊላህ ሰለላሁ ዐለይሂ ወሰለም ይህ ድርጊት እኮ ከረሱል ዐለይሂ ሰላቱ ወሰላም አልተገኘም። አነሁም ጀሃሩ ቢሰላቲ ዐለይህ ሶላት ዐለ ነቢይ ትታወርዱ ጩሁ ብለው መቻሉ በዛን ሰዓት በሙዐዚናቸው ጊዜ የለም ብሎ አንድ ሰው ቢል ቁልና ለሱ እንለዋለን ለም የቁል ነቢዩ ሰለላሁ ዐለይሂ ወሰለም ላ ቱሰሉ ዐለየ ኢላ ሲራን ረሱል ዐለይሂ ሰላቱ ወሰላም በእኔ ላይ ሶላዋት እንዳታወርዱ በውስጡን እንጂ ሲራን ማለት ታትጮሁ ጮሃችሁ ማለት የለም። እንደዚሁም ቀስ ብላችሁ በሉ የሚል የለም። ላ ቱሰሉ ዐለየ ኢላ ሲራን ጮሃችሁ እንዳትሉ ቀስ ብላችሁ እንጂ የሚል ዘገባ የለም። ይህን የሚል ካለ አንጣ እንለዋለን ከቁርአን ከሐዲስ ማለት ነው። ሶላዋት ትታወርዱ ቀስ ብላችሁ እንጂ ጮሃችሁ እንዳትሉ የሚል ስጠን መረጃ አስረዳን ብለን እንጠይቀዋለን። ለምን እሳቸው ያሉት ምንድን ነው? በሐዲስ ኢዛ ሰሚዕቱሙል ሙዐዚነ ፈቁሉ ሚስለ ማ የቁል ሱመ ሰሉ ዐለይህ መን ዘከረኒ ፈሊሰሊ ዐለየ ነው ያሉት። የኔን ስም ያነሳ በእኔ ላይ ሶላት ያውርድ እንጂ ያሉት ቀስ ብሎ ያውርድ ያላሉ። ልክ እንደዚሁም አላህ በቁርአን ኢነላሃ ወመላኢከተሁ ይሰሉነ ዐለ ነቢይ ያ አዩሃ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። እዚህም ላይ ሶላዋት አውርዱ ቀስ ብላችሁ ሶላዋትን በሉ ጩኻችሁ እንዳትሉ የሚል የለም። ሶላዋት አውርዱ ነው ያሉ። ስለዚህ እዚህ ላይ ጩሆም ሆነ ቀስ ብሎ ቢል ይቻላል ማለት ነው። እና ሶላት ዐለ ነቢይ ማንም ሰው አትልም ሐራም ነው ቢድዓ ነው ቢል ይህንን መረጃ ልናስረዳው እንችላለን። ምክንያቱም ይሄ ሐዲስ ላይደርሰው ይችላል። ምክንያቱም ተማሪዎች ምንም የማያውቁ ከሆኑ ይሄንን አይነግሯቸውም። ይሄ እንደ አይነቱን ነገር ለነሱ አያስተምሩ። ስለዚህ እነሱ እንዲደርሳቸው ሶላት ዐለ ነቢይ እንደሚቻል በቁርአንና በሐዲስ የተገደፈ እንደሆነ መንገድ ማስተማር አለብን ማለት ነው። አላህ በሰማነው ተጠቃሚ ያለህ አድርገን። ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን።